ለኔ የሚሰራውን የፐርሰናል ዴቨሎፕመንት መንገድ እንዴት አውቃለሁ ካለ በመተግበር ውስጥ ነው፣ ፕራክቲስ በማድረግ ውስጥ። ስለዚህ እየሰራን ስንሄድ በውጤት በስሜት ለኛ የሚሰራውን መንገድ መለየት እንችላለን። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። ሲሳይ ምህረት ነኝ። ዛሬ ከውብ ህይወት ቤተሰቦች የመጣ አንድ ጥያቄ መልሳለሁ። በተደጋጋሚ ከሚሰሙ ነገሮች ውስጥ ነው ለአንተ የሚሰራውን መንገድ በደንብ ማወቅ መቻል አለብህ የሚል ነገሮች ስለመጣ ለኔ የሚሰራውን መንገድ ለኔ ውጤታማ የሚያደርገኝን መንገድ እንዴት ነው ማወቅ የምችለው የሚል ጥያቄ መጥቷል። በጣም መልሱ አጭርና ግልጽ ነው። በመሞከር ብቻ ነው ልናውቅ የምንችለው። ለኔ የሚሰራውን መንገድ ለኔ የሚሰራውን የፐርሰናል ዴቨሎፕመንት አይነት እንግዲህ የተማርነውን አፈርሜሽን፣ ግራቲቲዩድ፣ ሜንታል ባንክ፣ ኢማጂኔሽን፣ ጽሞና ሁሉንም ነገር ስንሰራ ልንውል አንችልም። ምክንያቱም ጊዜም ይገድበናል አንደኛ። ሁለተኛ ያው እንደዚህ አይነት የግል ስብዕና እንትኖች ረጅም ደቂቃ ሲሰሩ ማድከምም ስላላቸው ማሰብ ስለሚጠይቁ ፕራክቲካል አይደለም። ለኔ የሚሰራውን የፐርሰናል ዴቨሎፕመንት መንገድ እንዴት አውቃለሁ ካለ በመተግበር ውስጥ ነው፣ ፕራክቲስ በማድረግ ውስጥ። ስለዚህ እየሰራን ስንሄድ በውጤት በስሜት ለኛ የሚሰራውን መንገድ መለየት እንችላለን። አንደኛ። ሁለተኛ አንድ ሰው የትኛው ሙያ ላይ ቢሆን ሙያው የሚጠይቀው ሁሉንም ነገር ሊሆን አይችልም። በተለይ በኔትወርክ ማርኬቲንግ እኛ ቡድን ግንባታ ላይ ጎበዝ ልንሆን እንችላለን። ሪክሩት ማድረግ ላይ ጎበዝ ልንሆን እንችላለን። ማስተባበር ላይ ጎበዝ ልንሆን እንችላለን። የራሳችን የሆነ ጥንካሬ አለን። ያንን ነገር እየሰራን ስንሄድ ውጤት የምናመጣበትን ዘርፍ እናያለን። ስለዚህ ምን እናደርጋለን? ያ ጥንካሬን ይዝና ለኔ የሚሰራው ሌሎችን ለመሆን በጣም ስንሞክር፣ እንደሌላ ሰው ለመሆን በጣም ስንሞክር የራሳችንን ከለር እንዳናጣው፣ የራሳችንን ጥንካሬ እንዳናጣው ፕራክቲስ በማድረግ ሂደት ውስጥ ሁሉንም ፕራክቲስ ማድረግ ያስፈልጋል። ውጤት የምናመጣበት ቀለል ብሎን የምንሰራው። ቀለል ብሎን የምንሰራው ማለት ስራውን አክብረን ብንሰራው እኛ ውጤታማ የምንሆንበት ማለት ነው። ውጤት ሊያመጣልን ልዩነት ያለ ትግል የምንከውነው ስራ የትኛው ነው ብለን እነሱ እንለይና እኔን ውጤታማ የሚያደርገኝ የሚሰራው ወርክአውት የማደርገው በዚህ መልኩ ስሰራ ነው፣ ይህንን ሳደርግ ነው። አንዳንድ ሰዎች ራሳቸው ላይ በጣም ጫና ሲፈጥሩ ውጤት የማያመጡ ሰዎች አሉ። ዴይሊ ቱዴያቸውን አነስ አድርገው ቱዱ ሊስታቸውን አነስ አድርገው ግን ውጤታማ በሆነ መልኩ ሲሰሩ ውጤት የሚያመጡ ሰው፣ በጣም ቁጥር ሲነኩ ውጤት የሚያመጡ ሰዎች አሉ። የተለያየ ነው የሁላችንም ማለት ነው አሰራር። አንዳንዱ ሪሌሽንሽፕ በጣም በመገንባት ውጤት ሊያመጣ ይችላል። አንዳንዱ ደግሞ ቁጥር በመንካት ውጤት ሊያመጣ ይችላል። አንዳንዱ በግል ጥረቱ በጣም ከፍተኛ ሪክሩት በማድረግ ብዙ ቁጥር ከመንካት ውስጥ መሪዎችን ሊያገኝ ይችላል። አንዳንዱ ደግሞ ከጥቂት ሰዎች መሪዎችን ማውጣት መገንባት የሚችል ሰው አለ። የራሳችን መንገድ ለማግኘት ሁሉም መንገድ ይሰራሉ። ለእኔ የሚሆነውን መንገድ ለማግኘት ግን በድግግሞሽ መሞከርና የራሴን መንገድ ራስን ማየት፣ ራስን ማጥናት፣ ዕለትን መገምገም፣ ውጤትን መገምገም፣ መንገዳችን በደንብ ኦብዘርቭ ማድረግ የራሳችን የሆነውን መንገድ እንድናይ ያደርገናል። በራሳችን መንገድ ስኬታማ መሆን እንችላለን። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።